እነኞቹ አይደሉም ትልልቆቹ ራሱ ትናንትና የተጻፈን የሆነ ነገር አንብቦ አረብኛ አንብበም ተመለሰ ማሻአላ ያ አይደለም አርጉመንት። አርጊው ማድረግ መቻል አለብህ። ሐሳቡ ላይ ማውራት መቻል አለብህ እንጂ የሆነ ላልከው ነገር ማስረጃ ትጠየቃለህ እንጂ የሆነ ነገር የተጻፈ አነበብክና ተመለሰ ማሻአላ ያነበብከው እኮ ከመልሱ ጋር ምንም አይገናኝ ይሆናል። ቀጥል ክርስቲያን። ያ የተናገረችውን ይሄ ከመታየት ጋር በነገራችን ላይ አንድ የሚታይ አካል ከሆነ ኢንፋናይት አይደለም ፋናይት ነው። ሉክ አንድ ሰው በአይኑ አንድን ነገር የሚያካብበው ከሆነ በተለይ ደግሞ የሙስሊሞቹ አምላክ ምን አይነት በአይን የሚካበብና ምን አይነት ፋይናይት እንደሆነ ላሳያችሁ። ሉክ ሙሐመድ ምን አለ ከጀሪር እንደተረከልና we were sitting with the prophet ከሙሐመድ ጋር ተቀምጠን ነበር አለ and he looked at the moon on the night of the full moon ከዛ በኋላ በምሽት ነበር የተቀመጡት ከዛ ወደ ላይ ቀና ብለን ጨረቃን ተመለከትናት እና ሙሉ ነበረች ክብ ነበረች ይላል and said እንደዚህ አለ ሙሐመድ you people will see your lord as you see this full moon ይችን ጨረቃ እንደምታዩት ጌታችሁን በሙሉ ታዩታላችሁ and you will have no trouble in seeing him እሱን ለማየት ምንም ነገር አትቸገሩ ምንም ነገር አይገድባቸው አላህን በቂያማ ቀን ያዩታል። ስለዚህ በሙሉ የሚያካብቡት ከሆነ ፋናይት ነው ማለት ነው። ባጭሩ ፋናይት ነው፣ የተገደበ ነው። ባቱን ያዩታል፣ እጁን ያዩታል፣ እግሩን ያዩታል። ነገር ግን ጭንቅላት አለው ወይስ የለውም ተብለው ሲጠየቁ አናቅም አሉ። ወይም ደግሞ የለውም ብለው የሚመልሱ ከሆነ ጭንቅላት የለውም፣ ባትና እጅ፣ እግር፣ ጆሮ፣ ፊት የመሳሰሉት ግን አሉት ይላሉ። ጭንቅላት ግን የለውም። ሉክ የሚያዩትን አካል በቂያማ ቀን መሳል ትችላላችሁ ማለት ነው እናንተ በጭንቅላታችሁ። እግሩን ያዩታል፣ ባቱን ያዩታል፣ ጆሮውን ያዩታል፣ ሁለት ቀኝ እጅ ያያሉ፣ አይን ያያሉ፣ ጭንቅላት ግን የለውም። ይሄን ነው የሚያዩት ማለት ነው በቂያማ ቀን። ይሄን ደግሞ የሚያዩት ምንም ችግር ሳይገጥማቸው በምልአት ያዩታል፣ ሙሉ ለሙሉ ያዩታል። you will have no trouble in seeing him ስለዚህ እሱ በሚመጥናቸው ነው ምናምን ነገር ብላ የተናገረችው አንደኛ ማስረጃ የለውም። እንደውም ቢኖር እንኳን እንደዛ ሚል ሙሉ ለሙሉ የሚጋጭ ነው የሚሆነው ከዚህ ሐዲስ ጋር ማለት ነው። ግን የለም። ቀጥሉ። ሎክ ዋናው ችግሩ ምን መሰለህ? ምን አጸደቀ? ይቀድም የመጀመሪያ ፐርሚስ ገነባ ተሳስታለች። እሱን አላወቀችውም። ቦዲ አይደለም አለች። ቦዲ ምንድነው ስላት የሚታይ ነገር ከስጋ ከደም ምናምን እንደዚህ የተሰራ አለች። ስለዚህ ቦዲ የሆነ ነገር ምንድነው? የሚታይ ነው፣ ከስጋ ከደም እንደዚህ የተገነባ የተዋቀረ ነው አለ። የግዴታ ከስጋና ከደም መሆን አይጠበቅበትም ቦዲ ለመሆን። የሚታይ የሚለው ፐርሚስ ከዛ ምን ላይ መጣባት? አላህን ታዩታላችሁ አታዩት ሚለው ሲመጣ ምን ሆነ? እናየዋለን። እሱም በሚመጥነው መልኩ ይገለጣል አለች። እስቲል በሱ አርጉመንት ብንሄድም አሁንም ምን ይሆናል ማለት ነው? አላህ ቦዲ ይሆናል ማለት ነው። የሚታይ ለቦዲ ነው ብላ ስለሰጠች በራሷ ሎጂክ መሰረት ማለት ነው። ከዛ በኋላ ይህንን እንዲህ ነው አይኖች እንዲህ ብለዋል ኪታብ ላምጣ ብትል ምን ይሰራልኛል? በመጀመሪያ ሎጂክህን የራስ የገነባውን ፐርሚስ ካፈረስክ በኋላ በራስ ፐርሚስ ከተመታ ማለት ነው። መታየት የቦዲ ባህሪ ነው ብለህ ካጸደቅክልኝ እኔ የምስማማበት ነው። አላህ ደግሞ በሙላትም ሆነ ኢቨን በግማሽ እንኳን የምታካብበው ከሆነ በግማሽ እንኳን ብታየው መታየት የቦዲ ባህሪ ነው ካልክ ፔሬድ አለቀ እኮ እዛ ጋር። ኤኒዌይስ አርጉመንታችሁን በደንብ ማወቅ እንጂ የሆነ ነገር እከሌ እንዲህ ብሏል እንደዛ መስጊድ ላይ የተነገራችሁን አርጉመንት ብቻ አዛችሁ አትምጡ። አርጊው ስታደርጉ ኮንሰፕት ላይ ለማውራት ሞክሩ ማለት ነው። ሙአጅር አንተ ያገጠይቅ ነው ጠፎይ ቀጥል። ሰውን በመልካችን እንፍጠር የሚለው መጽሐፍ ቅዱስ ላይ እንዴት ነው እሱ ነገር? ሰውን በመልካችን እንፍጠር የሚለው ስላሴ ላይ እንዴት ነው? አስረዳኝ እስኪ። ኦኬ ኦኬ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ዘፍጥረት ምዕራፍ 1 ቁጥር 27 እንዴት ነው የሚታየው? እሱ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ የሚለው ቁጥር 28 ላይ ይመልሰዋል።
ሰውም በእግዚአብሔር መልክ ተፈጠረ የሚለው ምንድን ነው? የገዥነት መልክን ሰው ገንዘብ አደረገ። ሰው ሎክ ከሁለቱ ስነ ፍጥረታት ውስጥ ሰው ለየት የሚያደርገው ምንድን ነው? እሱ ሌሎቹ ደመነፍሳዊ ናቸው። ነፍሳቸው እንኳን ህያውነት ያላት አይደለችም፣ ደመነፍሳዊ ናቸው ሌሎቹ። ሰው ግን ዘላለማዊነትን ገንዘብ አድርጓል ማለት ነው። የአስትንፋስ ሲሰጠው ረቂቅ የሆነ ነፍስን ገንዘብ አድርጓል። የእግዚአብሔርን እስትንፋስ የተቀበለ ነው ሰው ከእንስሳቱ ከሌላቱ ፍጥረታት የተለየ ማለት ነው። በዛም ምክንያት ምን ሆኗል? ገዢ ሆኗል። እግዚአብሔር በባህሪው አምላክ በባህሪው ገዢ ነው። ለሰው እዛው ቁጥር 28 ላይ ስታነበው ምን ያደርገዋል? ገዢ አድርጎ ይሾመዋል ማለት ነው። ገዢ ይሆናል። እግዚአብሔር በባህሪው ምንድን ነው? ገዢ ነው። ለሰው ግን የጸጋ ገዢ ያደረገው። ስለዚህ መልክ የተባለው ምን ነው? ገዢነቱን፣ ያንን ገዢነቱን ለሱ መሰጠቱ ያንን የሚያሳይ ነው። አንድም ነፍስ ሰው ከሌላው ስነ ፍጥረታት ሶስቱን ባህርያተ ነፍስ ገንዘብ አድርጓል። ሶስቱን ባህርያተ ነፍስ ገንዘብ አድርጓል። አራቱ ባህርያተ ስጋ ግን ሌሎች ፍጥረታትም ስለያዙ ለሌሎች ፍጥረታት በአምሳላችን አልተባለም። ለምሳሌ እጽዋቶች ፈሳሽ አላቸው፣ ሰውም ፈሳሽ አለው። ስጋ ባህሪ ይመሳሰላል። ይህንን ከእንስሳት ጋርም ይመሳሰላል። እንስሳት ይደማሉ፣ ሊወጣቸው ይችላል። ፕሊስ ሱልጣን የሚባለው እነኚህ ግብራተ ባህሪያትን ስጋ ይባላሉ። ሱልጣን በእናትህ የሚወት አድርገው ውጣ በቃ። የሰው ግን የሚለየው ምንድነው? የነፍስ ጋር ስንመጣ ሶስቱን ባህሪያተ ነፍስ ገንዘብ ያደረገ ነው። ልባዊ ነው፣ አዋቂ ነው። ነፍስን ስታያት ከሌሎቹ ሕያዊትም ነች። ስለዚህ አትታይም፣ ረቂቅ ነች። አምላካችን የሚታይ አይደለም፣ ረቂቅ ነው። የሚዳሰስ የሚነካ አይደለም፣ አዋቂ ነው። እነኝን ገንዘብ ያደረገ ነው። ገዥነትን ለሰው የሰጠ ሰው ሁሉን እንዲገዛ ዘፍጥረት ምዕራፍ 28 ላይ ስታየው ሁሉን እንዲገዛ የተሰጠበት ያንን የሚያመለክት ነው እንጂ የስጋ ባህሪያትንና የነፍስን የስጋ ባህሪያትንና የነፍስን ለያቸው። የስጋን ስታየው ከሁለቱ ስነ ፍጥረታትም እዘውታል፣ እንስሳትም እዘውታል። ተመሳሳይ ናቸው። ግዝፈት አለን እኛ፣ እንስሳትም ግዙፍ ነው። አምላካችን ግን ግዙፍ አይደለም። መጽሐፈ አክሲማሮስ ይህንን በደንብ ያብራረዋል። ከቻልክ ክርስቲያን ከፍታ ልታነብለት ትችላለን። እንስሳትም እዘውታል ይህንን ግዙፍ ባህሪ፣ እኛም እዘነዋል። በስጋ ባህሪ ከእንስሳት ጋር ተመሳሳይ ነን። ከእንስሳትና ከሁለቱ ስነ ፍጥረት በምንድን ነው የምንለየው ሲባል ታዲያ በነፍስ እንለያለን። ነፍስ ጋር ሲመጣ ለእኛ የተሰጠው ከነሱ ጋር ይለያል። ነፍሳችን ረቂቅ ነች፣ ዘላለማዊ ነች፣ አዋቂ ነች። እነኝን ገንዘብ እናደርጋለን ማለት ነው። ስለዚህ አንድም በዚህ ይተረጎማል፣ አንድም በገዥነቱ ይተረጎማል። አምላካችን በሁሉ የሞላ በሁሉ ያለ ከስፔስና ፕሌስም ውጭ ያለ ረቂቅ መንፈስ ነው። ይሄ ግዙፍ አካሉ የስጋ ባህሪ አራቱ ግን ያንን እንትን የሚል አይደለም ማለት ነው። በሁሉ የሞላን አይደለንም፣ ረቂቅም አይደለንም፣ የተገደብን። ስለዚህ ነፍስን መሰረት ያደረገ ነው። አንድም በአካል ሶስት የሚባለው ነገርስ በአካል ሶስት ነው። አብርሃም ቤት የመጡትስ ምንድን ናቸው? በአካል ሶስት አምላክ ከመገለጽ አንጻር ተሆነ በአካል ሶስት ስንልኛ ያለው በአካል ሶስት ብለን ስንል አምላካችን ቃል አለው። ቃሉን አንድ ብለን ቁጥር ጉዳይ አሁን ያጣላናል። የተፈጥሮን ጉዳይ ሰውኛ ቁጥሩን የጀነራል ኮንሰንሱን የሆነ የሰዎችን ስምምነት ወይም የኢጅማውን ጉዳይ የምታስብ ከሆነ ችግር ያመጣል። አምላካችን አንድ ነው፣ በአካል ሶስት ነው ብለን እናምናለን። አምላካችን አንድ ነው፣ በአካል ሶስት ነው ስንል አንድ ነው የሚለው ራሱ አንጠቀመውም። ይሄንን በሰውኛ ቁጥር ያለችዋን የማትማቲክስ ሰዋን ቁጥር ከሆነች ማለት ነው። እሷን እያልን አይደለም። አንድ ነው ስንል ሙሴ ነው መጽሐፉን የጻፈው ሌላ የለም ለማለት ነው። በሰውኛ እኛ እንዲገባን እንጂ ቁጥር ሜጀርመንት ሄት ወይንም ደግሞ ወርዱን ምናምን መሰረት ያደርጋል። አለ የሚቆጠር ነገር ካውንቴብል ነምበር የሚባል አለ አይደል? ንፋስን እንኳን ቁጥር ብትባል አቆጥርም። አምላካችን ደግሞ ከስፔስ እና ፕሌስ ውጭም ካለ እንዴት ልቆጥረው ትችላለህ? በምን ለክተው? ወይም ወርዱን፣ ቁመቱን፣ ሳይዙ፣ መጠኑን እንደዚህ ለመቁጠርም ደግሞ እንትን ማለት አለብህ፣ ከሌላው መነጠል አለብህ። እንደዛ ልንቆጥረው አንችልም፣ የሚቆጠር አይደለም። ነገር ግን አንድ ስንል
ሌላ የለም እያልን ነው። ሙሴ በሰውኛ ለሰዎች ስለጻፈው ሰዎች በሚስማሙበት በሚገባን ተገለጠ። ስለዚህ አንዱ አምላክ ምን አለው? ቃል አለው። ዲዳ አይደለም፣ ወይንም ደግሞ ሚዩት አይደለም። ቃሉ ደግሞ ፍጡር አይደለም፣ ፈጣሪ ነው። ቃሉን አካላዊ ነው ብለን እናምናለን። ቃሉን ምን አለ? ሁለት አልን ማለት ነው። እንደገና ደግሞ አምላካችን ምን አለው? ህይወት አለው ብለን እናምናለን። ህያው ነው፣ ሙት አይደለም። ህይወት የሚሰጥ ህያው የሆነ ነው። ያንን የባህሪ ህይወቱን መንፈስ ቅዱስ ብለን ሶስት ብለን እንጠራለን ማለት ነው። ሐዲስና ቁርአን ነው የምከፍችው ከቡሃሪና ስርዓት የለህም እፎ የምትባል ሰውዬ ግን ለምንድን ነው ስርዓትን አንተ ገገባ ምንድን ነው የምትሳደበው? ኪታብ ትናንትና የመጣ መጽሐፍ ነው። እኔም መጽሐፍ እችላለሁ፣ ጽፍላችኋለሁ። ስነ ስርዓት ያዝ። እንደዛ ብለህ ስለ ቁርአን ምናምን አታውራ። አዳምጡ፣ ስድቡን ተይውና አዳምጡ። የሚሰጠው መረጃ መቀበል አለብህ። እኔ ኪታቡን ላንብብልህ እኛ እምነታችንን እያልኩ አይደል እንዴ? አዳምጪ፣ ተረጋጊ። ትናንትና የተጻፈ ሳይሆን ነብይሽ የተናገረው ሐዲስ ከቡሃሪና ከሙስሊም ወይንም ከቁርአን ቀጥል። ክርስቲያን ትናንትና አየሽኛ የከፈትነው አንዴ ተስፈኛው አንዴ አየሽ ተስፈኛው ቡሃሪ ነው። እኛ ቡሃሪ ሐዲስ ሙሐመድ የተናገረው ነው የምናመጣው። አንቺ ሙሐመድ ከሞተ ከ700 ከ800 ከ1000 ምናምን ዓመት በኋላ የተጻፈ ነገር ይዘሽ እሱን የሸመደድሽውን ነገር ይዘሽ እንደመጣ እናውቃለን። ምንም ይሄ ችግር የለውም ስለሚታወቅ ቁርአን ነው የምሰጥበት። ቁርአን ውስጥ የተገለጸ ምናምን አለው። ተረጋጊ። እንደተከፈተ ሬዲዮን እንስቶፕ አትሁኝ። ተረጋጊ እንዴ እየተደማመጠን እንጂ ወገን ተረጋጊ። ችግር የለውም። አካል ያለው ኢየሱስ እያመለከ ለስጋው እንዴት ነው አላህን የምትጠይቀው ግን? አዳምጪ። ጃንደረባ የሌለውን አላህ ነው የሆነው የፈጠረ አምላክ አእምሮቹ አይደርሱበትም። ተረጋጊ። አዳምጪ። ተደብቆ ስላለ ነው ያልደረሱበት። እናሳይሻለን። አይኑ ስለማያዩት ተረጋጊ እኮ አይኖች ማይደርሱበት ሩቅ ቦታ ስላለ ነው። ይታያል። ታዲያ በማህፀን የተገደበ ስጋ እየሰገድክ እንዳንተ ያለው ኦኬ። ጋነም የሚገባ ስፐርሙን የሚያንጠባጥብ የሞተ እዛ እንትን ውስጥ ጋነም ሰዎች ሲገቡ ከዛ በኋላ መግልና ቁስል ውስጥ እግሩን ይከፍታል። ፕሊስ ተረጋጊ። ማቆየሽ ለምን እንደሆነ ታውቃለሽ? ጭነውሽ የላኩሽን ውስጥ ኮባራስ የታገዝኩሽ ለምንድን ነው? ከስር ያሉት ኡስታዞችሽ የላኩሽን ለማስተፋት ነው። ኤኒዌይስ እነሱ ደፍረው ይሉ ቀጥል። ክርስቲያን ያ በነገራችን ላይ ማን እንደሆንሽ ስላወቁ ነው። የተቀባባና የተበጣጠሰ ወረቀት ይዞ ለመምጣት እና እሷን የሸመደዷትን ተፍተው ለመውጣት ነው። ጨረሰች ማለት ነው። ከዚህ በኋላ አርጊው ማድረግ አችልም። በነገራችን ላይ ይችልች ግን እኛ ቀጥታ ከቁርአንና በደንብ አስተውሏቸው። እነኙ ናችሁ አለ ሲያወራ ታስወጣላችሁ እኮ ችግራችሁ። ኮባራስ ሉክ የተጻፈ ነገር የተቀባባይ ነገር ከማውራት ውጪ አርጊው ማድረግ ከና አይችሉም። ታዲያ ሶስቱም ለየራሳቸው አካል አላቸው የላቸውም? ሙሴ ለምሳሌ ማን ነው ሙሴ? አሁን ቆይ ሶስቱም ለየራሳቸው አካል አላቸው የላቸውም? አላቸው። ያ ማለት ግን አካል አላቸው ስንል አካል አላቸው ሁለት አካል አላቸው ማለት እንችላለን? አብ ሁለት አይን አለው፣ ወልድ ሁለት አይን አለው ማለት አንችልም። እንደዛ የተከፋፈሉ አካላቶችን አሁን አናጸድቅም። ለዚህ ነው እንደዚህ የአካል ክፍፍሎችን አናጸድቅም። እንደዛ ለምን በአካል ሶስት ናቸው ተባለ እኮ? አይን የምትባል እንደዚህ የሚሰማበት፣ ጆሮ የምትባል እንደዚህ የሚያዩባት፣ እንደገና ደግሞ የተነጣጠሉ አካላቶች አሉት ብለን አናምንም። ምክንያቱም አምላካችን መንፈስ ነው፣ በሁሉ የሞላ ነው፣ በሙላት ይሰማል። ጆሮ በምትባል ሳይሆን ፕሊስ ሪሜምበር ሚዩት አድርግ፣ እየደረብክ ነው። በሙላት ይሰማል እንጂ ጆሮ በምትባል የሆነች በአካል ክፍል ለመስሚያ የምታገለግል ለማያ የምታገለግል አይን እንደዛ እናምን። ምክንያቱም በሙላት መንፈስ ነው እሱ፣ በሙላት በሁሉ የሞላ ከስፔስም ውጭ ያለ ነው። በሙላት ይሰማል፣ በሙላት ይመለከታል፣ በሙላት ያውቃል። ማወቅ የሚለው ራሱ ቃላቱ ችግር ያለበት ነው። ሎክ ማወቅ የሚለው ለሰው ነው የሚነገረው። አወቀ ያውቃል ምናምን የሚሉት ነገሮች እንከን ያለባቸው ነው። ራሱ እውቀት ነው እኮ ያውቃል ስትል ገና የሚያውቅ ነገር ያመጣዋልና ማለት ነው። ለምሳሌ አንድ ጠንቋይን አስቀድሞ ያውቃል ልትለው ትችላለህ፣ እንከኖች ስላሉበት። ለፈጣሪ ግን ገና ምንም እንትን በሌለበት ራሱ የሆነ ጭንቅላት አይምሮ የምትባል ነገር በዛች እንትን የሚልበት የሚያውቅበት ምናምን ነገር የሚለው አይመጣውም ማለት ነው።
ኢየሱስ ከአብ ቀኝ ቁጭ አለ ስትሉ ቀኝ አለው አይደለም? ወደ ቀድሞ ክብሩ ለማለት ነው እንጂ ቀኝና ግራ የሚባል የለም። ምክንያቱም በሁሉ የሞላ ከሆነ ከስፔስ እና ፕሌስ ውጭ ያለ ካልኩ ቀኝ ማለት ቀኙ ቁጭ ብሏል። ቀኝ የሚለው ወደ ቀድሞ ክብሩ ወይንም ደግሞ ስልጣኑ የሚል ነው እንጂ እንደዚህ እንትም ዳይሬክሽን ኖሮት አይደለም። ዳይሬክሽን በእነሱ ገቡ እግዚአብሔር አይታይም። አምላክም መቼም አናየውም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ገነት ገባ ያየው ማንም አያየው። እሺ አመሰግናለሁ። በባህሪው አምላክም በባህሪው ማንም አያየውም፣ አልታየም፣ አይታየም። አንደኛ እዚህ ምድር ነው ማንም አላየውም። ተገለጠ በምንድን ነው? በስጋ ማን ስጋ ታዲያ አምላክ ነው ማለት እንችላለን? እንችላለን። አምላክ ታየ ይባላል። በባህሪው ሳይሆን በስጋ የተገለጠውን እናያለን። ክርስቶስን ስለዚህ የታየው ስጋ ነው እንጂ አምላክ አይደለም። አልወጣኝም። በስጋ እና በስጋ የተዋህደውስ እኮ እናያለን። እሱን ሲመጣም ይታያል። ስለዚህ አምላክ ታየ ማለት ነው። በስጋ ያ እንዴ አምላክ ታየ ነው ባይ ለምሳሌ ማለት ሲማ አለው ወይስ የለውም? እሺ አዳምጥሽ ሎክ አምላክ በስጋ ተገልጧል። ያንን እናያለን ነው ያው እናያለን። በባህሪው ስንል ግን ምንድነው እሱ ቃል ሳይዋሃድ ስጋ በባህሪው ይታያል ከሆነ አንዴ ሁለተኛ ጢሞቴዎስ ምዕራፍ 6ን ክፈትልኝ ቁጥር 16 ላይ አምላክ በባህሪው ቆይ አዳምጥሽ ስጋ ከተዋህዶ በኋላ ስጋና ቃል ብለን አንነጥልም፣ ነጥለን አንናገርም። ይህን ይመለካል እናመጣውም። ቆይ ስለዚህ በባህሪ ከሆነ በባህሪ ማለት ምንድን ነው? በባህሪው ስጋን ሳይዋሃድ አምላክ በባህሪው ማየት ይቻላል ወይ? አይታይም። ቁጥር 16 ላይ እርሱ ብቻ የማይሞት አካሉ ይመለካል። አዳምጣ። እርሱ ብቻ የማይሞት ነው፣ አምላክ የሚሞት አይደለም። ነገር ግን ለአምላክ ለክርስቶስ እንናገር ደግሞ በስጋ ሞተ ብለን እናገራለን። አምላክ ግን የሚሞት አይደለም። ያ ስጋው ይመለካል አይደል? ለምን ደርበው ማምለክ ማለት ምን ማለት ነው? መገዛት ነው። ለሱ ማጎንበስ ማለት ነው። ምን ማለት ነው? መገዛት ማጎንበስ ማለት ለምሳሌ ለሙሐመድ ትገዛለህ? አልገዛም። ታዛለው እንጂ አልገዛም። በፍጹም ልብ እስካልተገዛ ድረስ እንትን ስላልከው ድረስ አማኝም አትባልም። ኤኒዌይስ እርሱ ብቻ የማይሞት ነው። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ ላየውም ሊያየውም አይቻለውም። ስለዚህ ሊታይ አይችልም። ቅድም የሳካው ለምን እንደሆነ ስላልገባኝ ነው። አታዩትም ወይ? ስለዚህ አልተገለጠም አሉ። ምኑን አልተገለጠም ይላል እዚህ ጋር። ስለዚህ ታየ ልትለኝ ነው ታዲያ? በምንድን ነው አይታየው አልኩህ እንዴ? በስጋ ይታያል አልከኝ። በምንድን ነው እሱ አይታይም ያልኩህ? በመለኮቱ አይታይም አልከኝ። ያው ስጋን ሳይዋሃድ ሁለት ባህሪ ያለው ማነው? አልወጣኝም መቼ አልኩህ? ቁርአን ያላ ቃል ነው አይደለም? ያላ ቃል ነው። ያላ ቃል ፍጡር ነው? ፍጡር አይደለም፣ ባህሪው ነው። ኦኬ ያላን ባህሪ ማየት ይቻላል ማለት ነው። አሁን ያላን ባህሪ አሁን ማየት ይቻላል? አይታይም። ቁርአንን እኮ እያየሁት ነው። ፍጡር አይደለም ብለኸኝ። ያማ ቃሉ ነው፣ ንግግሩ ነው፣ ባህሪው ነው። እንዴት ነው እያየሁት ያለው ታዲያ? ይህንን ቁርአን መች አየኸው? ይኸው እያየሁት ነው። ፍጡር አይደለም አልከኝ እኮ። ፍጡር ያልሆነውን አላህን ቃል እዚህ ጽሁፏ ቃላቷ ጽሁፏ እቺ እና ታዲያ ከኢየሱስ ጋር እያገናኘ ነው። ምንድን ነች እቺ? የምትታይ ነች አይደለችም? እቺማ ጽሁፍ ነች፣ ከተጻፈ ጽሁፍ ነች። ኦኬ ፍጡር ነች፣ ትርጓሜ ፍጡር ነች። አረብኛው ፍጡር ነች። አረብኛው ቁርአኗ እኛ የአላህ ንግግሩ ነው የምልህ። ንግግሩ እኮ ፍጡር ነው ወይ? ንግግሩ የአላህ ቃሉ ፍጡር አይደለም። ቴንኪው። ፍጡር ያልሆነውን ግን እያየሁት ነው። ስለዚህ አላህን እያየሁት ነው ማለት ነው። ልክ እንደ እጁ እንደ አይኑ የሆነውን አካል አንዱን ቃሉን እያየሁት ነው። ግን አላህ አልታየም ነው ትለኛለህ። ስለዚህ አላህ አይደለም ማለት ነው። ፍጡር ነው እያየሁት ያለሁት። አለስ ፍጡር ነው። የአላህ ንግግር ፍጡር አይደለም፣ ፍጡር ነው። ምክንያቱም ነው ገና ያለ ባህሪያቶቹም አላህ አካላቶቹም አልታዩም ብለህ ስለምታምን ይሄ ፍጡር ነው። ፈጣሪም አላቸው ባህሪው እንላለን። እያየሁት እኮ ነው። ምኑን አየው? የተጻፈለ ሰዎች ጻፉ። ኦኬ ያላህ እጁ ምንድን ነው? ያላህ እጁ ባህሪ ነው አይደለም? ባህሪ ነው።
ኦኬ የአላህ እጁ ባህሪ ነው። ልብ በሉ ቁርአኑም ቃሉ ባህሪ ነው። የአላህ እጁም ባህሪ ነው። ታፋውም ባህሪ ነው። አይምን ባቱም ባህሪ ነው። ቃሉም ባህሪ ነው። እያየሁት እኮ ነው። ልክ እጁን እንደምታየው ይኸው ቃሉንም እያየሁት ነው። አይ አላህ አልታየም ይለኛል ማለት ነው። ስለዚህ አንተ ትናገራለህ። እያየሁት ነው አይደለም? እሺ ቃሉን አንተ ትናገራለህ። እያየሁት ነው አይደለም? እሺ ንግግር አንተ ነው እንዴ? ቃሉን እያየሁት ነው አይደለም? የኔና ያላህ ቃል አንተ ነው እያልከኝ ነው? የኔና ያላህ ቃል ንግግር አንተ ነው ወይ? የኔና ያላህ ቃል አንድ ነው ወይ? አይደለም። የአንተ ንግግር የኔና ያላህ ቃል አንተ ነው ወይ? ኦኬ ስለዚህ ያላህ ቃሉ ጋር ይለያያል እያልከኝ ነው? እንደኔ ነው የሚመስለው። አሁን እሱ ማስራቀት ሆኖ እንዴ? የኔና ያላህ ቃል ልክ እንደኔ ነው ያላህም ቃሉ ማለት ነው። ከኔ ቃል ጋር ያላህ ቃል ተመሳሳይ ነው ማለት ነው አይደለም? አሁን የአንተ ንግግር ባህሪ ነው። በደንብ አስተውል። ስለዚህ አንተ ጋር ሲመጣ ከበደ። አየህ፣ የእኛን ለመቀበል ስላልፈለግ ቃል በስጋ ተገለጠ። አዳምጣውን አንተም እስካሁን ድረስ ሆነ ማለት አንተ ጋር ሲሆን እንዲህ አይባልም አልክ። ሚታርግ እኮ ሚታርግ አይሻልም? አይ አንተ ጋር ሲሆን እኮ አልተመቸህም። ተመችቶኛል። እኔ ተመችቶኝ እኮ ቀለል ብዬ ነው ያስረዳሁ። ተቆጣህ እኮ ወደ ሌላ እኔ ቀለል ብዬ እኮ ነው ያስረዳሁ። ቃል በስጋ ተገለጠ። አዳምጣ። ቃል በስጋ ተገለጠ። ስጋን ተዋህዶ ተገለጠ። ስጋን ሳይዋሃድ ቃል ላወርደ ነው አሊያም ሰዓት እየገደልክ ነው። ቃል ስጋን ተዋህዶ ተገለጠ ብዬ አምናለሁ እኔ። ስጋን ሳይዋሃድ ግን ቃልን ከስጋ ነጥሎ እንደዛ ሊሳደርቡ በባህር ይታያሉ የሚለውን አይታየም ብዬ መለስኩኝ። ታዲያ እንዴት ነው የታየው? በስጋ ይሄ ያላህ ቃል ነው አልከኝ። ያላህ ቃል ደግሞ ይታያሉ ብዬ ጠየቁ። አይ ስጋው መለኮት አይደለም እንዴ? ከስሩና ተቀመጥ በቃ ብያለሁኝ አስቀድሜ። በስጋ የተገለጠ ከተዋህዶ በኋላ ግን ነጥለን አንናገርም ብያለሁኝ። ለምሳሌ በእናንታቸው ማርያም ማን ነው ወለደችው? ኢየሱስን። ኢየሱስ ማን ነው? ኢየሱስ እኔንም አንተንም ሁሉንም የፈጠረ። ለምሳሌ እሱን ለምሳሌ ማን ፈጠረው? ራሱ ፈጣሪ ነው። ቃል ፈጣሪ ነው ሁሉ ነው። ለምሳሌ አንድ ፈጣሪ ለምሳሌ ራሱን የሚፈጥር ከሆነ ከሰው ዘር ራሱን እንዴት ሊፈጥር ይችላል? አንድ ፈጣሪ ከራሱ ፈጠረ። ኦኬ ሉክ ቀደም ምን ብያለሁ? እሺ የቁርአን የምታየው አንተ ያላህ ቃል ነው አይደለም? ቁርአኑ አይ እኔ ለምሳሌ የጠየኩህ ነው እኮ ለምሳሌ ቁርአኑ ያላህ ቃል ነው አይደለም? በደንብ ከዛ የራሴ መልስላለሁ። ቁርአኑ ያላህ ቃል ነው አይደለም? ጥያቄ እኔ ነው መጀመሪያ ግን እሺ ለምሳሌ ቃሉ ነው። ኦኬ ወረቀቱን ማን ፈጠረው? ወረቀቱ ሰው ነው ፈጠረው። ሰው ማን ነው የፈጠረው? ፈጣሪ። እሺ እነኚህ የተፈጠሩ ናቸው አለ። ወረቀቱ ከእንጨት ከምናምን የተፈጠረ ነው አይደለ? ወረቀቱ የሚሰራው ከእንጨት ነው። የሁሉም ነገር ምክንያቱ ለምሳሌ ፈጣሪ ነው። ፈጣሪነቱ ማለት ነው። ከፈጣሪነት በታች ለምሳሌ ሰው ነው የሚሰራው አይደል? በምኑ ነው የፈጠረው? በምኑ ነው የፈጠረው? በምኑ ወረቀቱ ወረቀት በምንድን ነው የሚፈጠረው? አንተሽ አላህ በምኑ ነው የፈጠረው? እነኚህም ፍጡራኖቹን ወረቀቱ የተሰራበትን ኦሪጂናል ማቴሪያሉን ለምሳሌ ዛፉ ምናምን። ለምሳሌ በዚህ ዓለም ላይ ምንድን ነው ምድርና ሰማይ? ለምሳሌ ምድር የለችም። እሺ አዳምጥ። ሎክ ምን መሰለህ ሪሜምበር እኛ ምን እናምናለን መሰለህ? ቅድም ብያለሁ አምላካችን ቃል አለው። ቃሉ ደግሞ አካላዊ ነው። አካላዊ እንደመሆኑ ሁሉም መፍጠር የሚችል ነው። ስለዚህ ማርያምንም የፈጠራ ቃል ነው። እሺ ያ ቃል ግን ማርያምን ከፈጠራት በኋላ ከማርያም ስጋና ደም ነፍስ ተካፍሎ የመለኮት ሙላት ስጋን ተዋህዶ ቃል ስጋ ሲሆን ጸጋና እውነት በእሱ አድሮ አምላክ ነው። ይሄ ማለት ምን ማለት ነው? በስጋ የተገለጠ አምላክ ይሆናል ማለት ነው። ለምሳሌ ሰው ከሆነ ለምሳሌ እንደኔ ነፍስ አለው ማለት ነው። አለው ነፍስ አለው። ያ ነፍሱ ለምሳሌ ከእግዚአብሔር ለምሳሌ የተካፈለው ነፍስ ነው። ለምሳሌ አትበል። በቃ ቃል እኮ ሁሉም ፈጣሪ ነው አልኩ። ቃል ማን ነው? ራሱ ነው፣ ወልድ ማለት ነው። ስለዚህ አስቀድሞ የነበረው ቃል ማርያምንም የፈጠራት እሱ ነው። ነገር ግን ከእሷ ስጋና ደምን ተዋህዶ
ተገለጠበት። ስለዚህ መገለጥ ነው። መገለጥም ቢሆን ለምሳሌ ለአንድ ሰው ሲገለጥ ለምሳሌ ነፍስ አለው አይደለም? ከነፍሱ ምኑ ነው የተገለጠው? ከነፍሱ ከስጋው ለምሳሌ ከነፍሱ ከስጋው ማለት አንድ ለምሳሌ የሆነ ሰው ሆነ ከተባለ ብቻ አዳም የተኛው አካሉ ነው ለምሳሌ ሰው ሆነ ከተባልክ ይህኛው አካል አለው ይሄኛው አካል የለውም የሚባል የለም። ማንኛውም ሰው አካል ያለውን ሙሉ አካላትን ተዋህዷል። ሙሉ አካላትን ጎደሎ አካላትን አይደለም የነሳው፣ ሙሉ አካላትን ሰው ያለውን ሙሉ ማለት ነው። ከኃጢአት በቀር እንደኛ በሙላት ማንኛውንም ሰው አካል ያለውን ተካፍሏል። ስለዚህ መለኮት ተዋህዶት እሱ የሰው ልጅ ሲሆን እንዲሁም የአብ ልጅ ነው። አስቀድሞ ቃል ነው። ያ ቃል ደግሞ በስጋ ተዋህዶ ተገልጿል። ስለዚህ የኛው አካል ያለው የኛው አካል የሌለው የሚባል አይደለም እኮ። አንተ ያልከኝ ያለው እንደዛ ነው። ለምሳሌ ለምን እንደምትል አልገባኝም። ቀጥል። አሁን ለምሳሌ እሱ ኢየሱስ ለምሳሌ ከሰው ነው የተፈጠረው፣ ሰው ነው ፈጣሪ ነው። ለምሳሌ ማን ያለ አንድ ሰው ፈጣሪ ነው። ኢየሱስ ምንድን ነው አልኩ? ስጋው ቃል ነው። ስጋና ደም ያ ከማርያም የነሳው ነው። እሷን የሚፈጠራት ራሱ ቃል ነው። ቃል ግን አስቀድሞ የነበረ ነው። ያ ቃል ከማርያም ስጋና ደምን ተዋህዶ ተገለጠ። አይሜን ስጋና ደምን ነስቶ ከእሷ በነሳው ስጋና ደም ነፍስ የተዋሃደው ያለው የምታየው እንዳንተ ሰው ተብሎ ይጠራል። እንዳንተ ሰው ብቻ አይደለም ግን ምን አለው? መለኮት የተዋሃደው ነው። አሁንስ ግልጽ ነው። አንተ ሰው ብቻ ነህ አይደለ? መለኮት የተዋሃደውን ለምሳሌ ማለት ለምሳሌ አሁን ለማንም ሰው ለምሳሌ አይገባም። በስኪል ከሰማ ለምሳሌ አንተ ሰው ብቻ ነህ አይደለ? እኔ ሰው ነኝ። እሱ ግን መለኮት የተዋሃደው ነው። ያ መለኮቱ ደግሞ እሱ ሰውም ነው መለኮቱም ተዋህዷል ያልከኛው? እሺ ሰውም ነው መለኮት ተዋህዷል ያልከኛው? እሱ ያ ፍጹም ሰው ነው እንዲሁም አምላክ ነው። አምላክ ነው። ፍጹም ሰው ከሆነ ለምሳሌ እሺ ሰው ልጅ ይሞታል። እሱ ሞተው ሳለ ሞት ማለት ምን ማለት ነው? ሞት ማለት ከዚህ ዓለም መጥፋት ነው አይደለም? ምን ማለት ነው? ሞት ማለት ስጋና ነፍስ መለየት ማለት ነው። ለምሳሌ ከዚህ ዓለም እንዴት ነው የሚጠፋው? ስጋና ከነፍስ ሳትለይ። ስለዚህ ስጋና ነፍሱ ተለይቷል ወይ? ክርስቶስ ከሆነ አዎ ስጋና ነፍሱ ተለይቷል። ነፍሱ የት ሄደሽ? ነፍሱ ሄዶ ደግሞ በወይን ላሉት ሄዶ ሰበከላቸው፣ ወንጌልን ሰበከላቸው በእስር ቤት ላሉትም። ስጋውስ? ስጋው ደግሞ መቃብር ገባ ከ3 ቀን አለ። ለምሳሌ የአንድ አምላክ ለምሳሌ ስጋው መቃብር ገብቶ ነፍሱ እንዴት ሊመለስ ይችላል? አምላክ እኮ በሁሉ የሞላ ነው። አምላክ እኮ አልሞተም እኮ እስቲል እኮ በስጋው ነው። ነፍስና ስጋው ነች እንጂ የተለየችው። አምላክማ መለኮትማ በሁሉ የሞላ ነው። እስቲል በምድርም አለ፣ ከምድር ውጭም አለ፣ በሰማይ አለ፣ መቃብር ውስጥም አለ። አዳምጥ። ያ ኢየሱስ ስጋና ነፍሱ ስትለይ ከነፍሱ ጋር መለኮት አብሮ አለ፣ ከስጋው ጋር መለኮት አብሮ አለ። እስቲል በሁሉ የሞላ ነው። ከስፔስ እና ፕሌስ ውጭ መለኮት አለ። ነገር ግን አሁን ለምሳሌ ለሱ 2 አይነት ነፍስ ነው ያለው ማለት ነው። ማን አለ? መለኮት ማለት ነፍስ ነው ብሎ ማን ይፈታል? ለምሳሌ አሁን እንደኔም አይነት ነው፣ ሰው ነው፣ ነፍሱም አለው፣ የመላእክት ነው። ለምሳሌ እንደ ፈጣሪም ነው። ማን አለ? 2 ነፍስ አለው ወይ? አነጋገር ለምሳሌ አዳምጥ። እሺ አዳምጥ። እንዴት ተገናኝቶ? አይገናኝም። ያንተ ነፍስ ብቻ ነው። እሱ ግን መለኮት ነው ያልኩ። መለኮት ደግሞ በሁሉ የሞላ ነው። ስለዚህ ከነፍሱ ጋር መለኮት አብሮ አለ፣ ከስጋው ጋር መለኮት አለ ነው እንጂ ያልኩ 2 ነፍስ አለው አላልኩ። መለኮት አይሞትም በባህሪ መለኮቱ እሱም ጋር ነፍስ አለው፣ እሱም ጋር ነፍስ አለው፣ እግዚአብሔርም ጋር ነፍስ ነበር ማለት ነው። ለምሳሌ ምንድን ነው የምታወራው ወዳጅ? መለኮት ማለት ነፍስ አይደለም እኮ። አሁን እኮ አሁን እግዚአብሔር ለምሳሌ እሱ ጋር ለምሳሌ መለኮት አለ አይደል? ምንድን ነው የሚያወራው? እግዚአብሔር ራሱ መለኮት ነው። ምንድን ነው የምታወራው? አሁን እቺ ምድር ላይ የነበረው ለምሳሌ እግዚአብሔር ነው አይደል? እሺ
እሱ ጋር ነፍስ አለ። እሺ ለአዳምጥ በደንብ ኢየሱስ በስጋ የተገለጠ አምላክ ነው አልኩ። ስለዚህ እንደ ማንኛውም ሰው ስጋና ደም ማንኛውም አካል ያለው ነፍስም አለው። ነገር ግን ነገር ግን እሱ መለኮት የተዋሃደ ነው። መለኮት የተዋሃደው ነው። ስለዚህ ስጋው ከነፍሱ ስትለይ ከነፍሱ ጋር አብራ ምን አለ? መለኮት አለ። ከስጋው ጋር ምን አለ? መለኮት አለ። ነፍስ አለ። ሁለት ነፍስ አይደለም ያልኩ። መለኮት ማለት በሁሉ የሞላ አምላክ ነው እና ቃል ማለት ነው። ቃል አብሮት አለ ማለት ነው። ከስጋው ጋር ከነፍሱ ጋር አብሮ አለ። ስለዚህ ለምሳሌ አሁን ነፍሱ ማለት ነው። እሺ ነፍሱ ለምሳሌ አሁን አንድ ቦታ ስትወጣ የሌላኛው አምላክ ቦታ ሄዳ ገባች ለማለት ነው። አምላክ ቦታ የለውም። እዚህ ቦታ ያለ እዛ ቦታ የሌለ የሚባል የለም። ስለዚህ ምድር የነበረው አምላክ ሲሞት ነፍሱ ወጣና ያኛውን አምላክ ቦታ ሄደች ገባች ነው። አዳምጥ ለምሳሌ በዳረበናት ተው። ስለዚህ በነፍስ ሄዶ በወይን ያሉት አዳምጥ። እሺ በነፍስ ሄዶ በወይን ያሉትን ሰበከላቸው ወንጌል። ስጋው በመቃብር ሲሆን ግን መለኮት አብሮት ነው። መለኮት በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጭም ያለ ነው ሲል ነፍሱ ግን ያ ነፍስ ከስጋው ስትለይ በነፍስ ሄዶ ደግሞ በወይን ላሉት ወንጌል ሰበከላቸው። ለምሳሌ በነፍስ ያሉት ምን ናቸው? ለምሳሌ ሰው ናቸው። አስቀድመው የሞቱትንም እንደዚህ። ከዛ በመለኮት ደግሞ የምትሄደው ነፍስ ወዴት ነው የምትሄደው? ከሱ ወጣ ወዴት ነው? ለምሳሌ ከሱ አካል የወጣችው ነፍስ ወዴት ናት? ሆን ብሎ ነው ማለት እየተናገርኩት ያለት ቢኒ ክርስቲያን ማለት እየሰማኝ ነው። እኔ እየሰማው ነው እኮ አይደለም እንዴ? ግን አልገባኝም። ጥያቄ ዝም ብሎ ጥያቄ በጥያቄ ጥያቄን አንዴ ጠይቅና ዝም ብሎ ለምሳሌ ቆይ መልስ አንዴ ጥያቄ ጠይቅና መልስ ይመለስልህ። ጥያቄን በደንብ አድርገህ ተናገር። ከዛ በቃ አትግባ ሲመልሱልህ። ጥያቄ ምንድን ነው? እሺ ከእግዚአብሔር የወጣችና የሄደችው ነፍስ ወዴት ናት? ኦኬ ይሄ ነው ጥያቄ። በቃ ማይክን ያዝ። ነፍሱ ሁሉ ወዴት ትሄዳለች? ወደ እግዚአብሔር ትሄዳለች። ወጣች እኮ አለኝ እኮ ነፍሱ ወጣች። ጠየቅ። ከዛ አንድ ነገር ሲናገር ሰው አትግባ። ነፍስ ሁሉ ወዴት ይሄዳል? ወደ እግዚአብሔር፣ ወደ ፈጠራት ወደ እግዚአብሔር ትሄዳለች። ስለዚህ የራሱን ነፍሱ ለምሳሌ አካፍሏታል ማለት ነው። እሱ ለምሳሌ እሱ ሰጥቶት ነበር እንደሱ። ይሄ ሰው እያይሰማም እኮ በቃ ከጠየቅ ዝም በል እንዴ፣ አዛ ጠይቅ። ስለዚህ ሞት ማለት የስጋና የነፍስ መለየት ነው። በክርስቶስ በስጋው ላይ ነው። አሁን በመለኮቱ ላይ አይደለም። በስጋ በነሳው ስጋ ላይ የነፍስና የስጋ መለየት አጋጥሟል። ሰው ሞት የሚባለው ያ ስለሆነ ማለት ነው። ስለዚህ ክርስቶስ ሞቷል። ነፍሱ ወዴት ሄደች ካልክ ወደ አባቱ የነፍሴን አደራ ብሎ መጽሐፍ ቅዱስ ላይ ግልጽ ብሎ ስለሚናገር አባቱ ማን ነው? እግዚአብሔር። ኦኬ ምክንያቱም ነፍሱ ወደ እግዚአብሔር ስለምትሄድ ጎዴ ይሄ ተመልሶልህ ነው ሌላ ቦታ የምትሄደው? ተመለሰልህ? እኔ ሌላ ቦታ አልሄድኩም እኮ ለምሳሌ አንተ ነው ለምሳሌ ሀሳብ ራሱ ዝብርቅርቅርቅ ያለ ነው። ገብቶሃል? አንዱ ሳይመለስልህ አንዱ ሳይመለስልህ ውጣ ግባ የሆነ ተረጋጋ። አሁን ወደ አባቱ ለምሳሌ አባቱ ጋር እናቱ አንዱ ጥያቄ መልስልህ። ስለ እናቱ ደግሞ አሁን ስለ እናቱም ስለ አባቱም አይደለም ነፍሱን ስለ ነፍሱ ጥያቄ ለምሳሌ አሁን ለሁሉ ነገሩ ማወቅ ይኖርብኛል። ለምሳሌ አሁን እናንታችሁ እኔ አልችልም። እፎይ ምንም ሀሳብም አስጨርስ ሸኛት ይደርባል ይቻላል። ያ ቀጥልሽ ጥያቄ ይቻላል። ቀጥል ቢኒ ኧረ ጨርስ። እንትና ጠየቀ ብዬ ነው። እሺ ጠይቅ። አምላክ አይታይም። በባህሪው አይታይም። በተገለጠበት መንገድ ነው ያየ ነው። እግዚአብሔር ያየ አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ ተረከው። ከልጁ ከሆነ በስተቀር ወይም ከክርስቶስ በስተቀር ያየው የለም። እሱም ልጁ ስለሆነ በአባቱ እቅፍ ስላለ ወይም ደግሞ እሱ ራሱ አምላክ ስለሆነ። ስለዚህ ሰው
ዳንኤል 7:9 ይሰውታል። እሱ የተገለጠበት ነው። ዳንኤል 7:9 ኢሳይያስ 6:1 ዘፍጥረት 18 እነዚህ ሁሉ የመገለጡ ነው እንጂ በባህሪ አይደለም። እግዚአብሔር በመገለጡ አይተነዋል። አውጣ መገለጥ የሚል የለም። አይቼዋለሁ በዙፋኑ ነው የሚለው እኮ ነገርኩ እኮ። ኢሳይያስ ነው ደግሞ ዳንኤል ሳይሆን ኢሳይያስ 6:1 ላይ እግዚአብሔርን ከፍ ባለ በተራራ ላይ ተቀምጦ ዳንኤል 7:9 እሺ ዳንኤልም ልትል ትችላለህ፣ ችግር የለውም። እየነገርኩ እኮ ነው። እነዚህ ሁሉ የእግዚአብሔር መገለጡ በመገለጡ ነው አልኩ እኮ። ለሙሴ ምን ብሎታል? እሱ ምንድነው? እግዚአብሔር ሰው እኔን አያይም። ቆይ ስማ፣ ሰው እግዚአብሔር እኔን አያይም፣ እኔን አይቶ አይድንምና አታየኝም፣ ጀርባዬን ግን ታያለህ አለው። ጀርባ ማለት መገለጡ ነው። በኋላ ሰው ሆኜ ስመጣ ማለት ነው አንደኛ። ምክንያቱም ይሄ በአዲስ ኪዳን ስለተፈጸመ ክርስቶስ ሙሴን ከመቃብር ኤልያስን ከብረ ሕያዋን አምጥቶ መገለጡን አሳይቷቸዋል፣ ብርሃነ መለኮቱን። ስለዚህ እግዚአብሔር በተገለጠበት መንገድ ነው ያየነው፣ በተገለጠበት መንገድ። ከዛ ውጭ ግን በባህሪው ማንም ሊያው አይችልም። ይሄ መጽሐፍ እሱን እያየን ማብራራት አይሻልም? እሺ ማን ይከፍትልሃል? የሚከፍት ሰው ካለ እኔ አልችልም። አይ ማንም ይከፍት የለም። እንዳብራራት ተስፋታ ሰዓት ስለሄደበት በቃ አጠቃላይ ሀሳቡን ልንገርህና ሞባ፣ ይሄ መሰረታዊ የሆነ የክርስትና አስተምሮ ነው። አይሁዶች ጋር ብትሄድ እንደዛ ነው። እግዚአብሔር በመገለጡ ብቻ ነው የሚታየው። ለምን መጽሐፍ ቅዱስ ላይ እግዚአብሔርን ያየው አንድ ሰው ጥቅሱ ምን ይላል መሰለህ? ጥቅሱ ማለት ነው። አይ ዳንኤል ላይ ያለው ጥቅስ ምን ይላል መሰለህ? እሺ ተናገር። ለምሳሌ ዙፋኖቹ ተዘጋጁ። ኦኬ አብዛኛው ዘመናዊ በዙፋኑ ተቀመጠ። ልብሱ እንደ በረዶ ነጭ፣ የአንገቱም ፀጉር እንደ እንጉዳይ ፀጉር ምናምን ይላል። ለምሳሌ ማለት ነው እኮ መገለጡን ነው አልኩ እኮ ለአብርሃም። እሺ ስማኛውን በመገለጥ እግዚአብሔር በመገለጥ የታየውን እሱን ነው የምንናገረው እኛ። በቃ ስለ እግዚአብሔር ስንናገር መገለጡ ብቻ እንጂ ይሄ ነው ባህሪው ብለን አንናገርም። ምክንያቱም መጽሐፍ ቅዱስ አንደኛ እግዚአብሔር መንፈስ ነው ይላል። መንፈስ አይታይም። ገብቷል? ከባህሪ አንጻር። ሁለተኛ እግዚአብሔርን ያየው አንድስ እንኳን ስማ፣ አሁን ላነበብከው ለምሳሌ ለዳንኤል፣ ለኢሳይያስ፣ ለአብርሃም፣ ለያዕቆብ፣ ለሙሴ ለነዚህ ሁሉ በመገለጥ ተገልጦላቸዋል። ያ መገለጡ ባህሪውን የሚያሳይ አይደለም። ሰዎችን በሚችሉት አቅም በዛ አቅም እግዚአብሔር ይገለጣል ማለት ነው። ያ ደግሞ መገለጡ ማለት ያ ባህሪው ነው ማለት አይደለም። እኛ የምንናገረው እግዚአብሔር የተገለጠበትን መንገድ ብቻ። ለአብርሃም ለምሳሌ በሶስቱ አምሳል ተገልጦለታል። ስለዚህ በሶስቱ አምሳል ስለተገለጠ ሶስቱ አትልም። በመላእክት አምሳል ይገለጣል። መላእክት ነው አትሉም። በተለያየ መልኩ ነው የሚገለጠው። ገብቷል? በንጉሥ አምሳል ይገለጣል። እነዚህ ሁሉ የእሱን ክብር በሚያሳይ መልኩ ነው እንጂ የባህሪው መገለጥ ነው ብለን አናምንም እኛ። ስለዚህ ከዛ አንጻር ነው የምንረዳው መጽሐፍ ቅዱሳችን። ለምን እግዚአብሔር ስለማይታይ በባህሪው ማንም ሊያዩ አይችልም። ሰው እኔን አይቶ ሊድን አይችልም እና አታየኝም ብሎ ተናግሯል። አንደኛ ጢሞቴዎስ ላይም አሁን 6:16 መሰለኝ ካልሳስ እዛ ላይም ያየው አንድስ እንኳን ያየው የለም ብሎ ስለሚናገር፣ ስለዚህ እግዚአብሔር በባህሪው አይታይም። የሚታየው በምንድን ነው? በመገለጡ ነው እኮ። ገባኝ። አንተ እያወራህ ያለው ስለመገለጥ ከሌን ተገልጦለታል ያልክ ነው። እዚህ ጋር ጥቅሱ የሚያወራው ደግሞ አይቼዋለሁ፣ እንደዚህ በዙፋኑ ሆኖ አይቼዋለሁ። እሺ ቴንኪው፣ እናመሰግናለን ሞቤ። ስለዚህ ትንቢተ ዳንኤል እየነገረን ያለው ሩቅ ነው፣ ራእይ ነው። ቁጥር 13 አንበበ እስኪ። ቁጥር 13 አንበበ፣ የከፈትከው ምዕራፍ ማለት ነው። አንብበው እስኪ የከፈትከው ምዕራፍ 13 ነው። ቁጥር 13 ማለት ነው። 7:13 አለ። ምንድን ነው የሚለው? አንብቦ እንግሊዘኛ ነው። አይ ዋዝ ዋቺንግ ኢን ዘ ናይት ቪዥንስ
and behold, one like in Son of Man, coming with the clouds of heaven. He came ancient of days, and they brought him near before him. ኦኬ ተርጉሞ አንተ ንገረኛ። አነበብኩ እኮ አንተ ብተረጉም አይሻልም? አንተ ስላየው ራእይ ያየው እያለ ነው አይደለ? የሰው ልጅ የሚመስል በደመና ሲመጣ ይላል አይደለ? የሚመስል እያለ ትንቢት ነው እየተናገረ ያለው። ራእይ ነው እያየ ያለው። ራእይ ደግሞ ኤግዛክትሊ እንደዛ ነው ማለት አይደለም፣ ቪዥን ነው። ይሄ ደግሞ ቀጥታ የሚሰጠው ለማን ነው? ለክርስቶስ የሚሰጥ ነው። ለክርስቶስ የሚሰጥ ነው። ክርስቶስ ለራሱ ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 አካባቢ 31 ወይም 30 ላይ ራሱ በደመና እመጣለሁ፣ እነሆ በደመና ከእልፍ አላፍ መላእክቶች ጋር እመጣለሁ ይላል። ዳንኤል አስቀድሞ ሆነ ይላል የሰው አምሳል እንትን የሚመስል ሰው ልጅ የሚመስል እነሆ ራእይ አየው በደመና ይመጣል፣ ግዛቱ አያልፍ ምናምን እያለ ይቀጥላል። እዛው ስታነበው ግዛቱ ማያልፍ። ይህንን ደግሞ ማቴዎስ ወንጌል ምዕራፍ 28 ላይ ያስቀምጠዋል። በሰማይ በምድር ግዛት እንትን እንዳለው ማለት ነው እንትና ኢየሱስ። ስለዚህ ያ ትንቢቱ ቀጥታ የሚመጣው ለማን ነው? ለክርስቶስ የሚመጣ አስቀድሞ ዳንኤል በትንቢት ያየው ነው። ትንቢት ኤግዛክትሊ እንደዛ ነው ምትል ከሆነ ለአንተ በጣም ወረስት ነው የሚሆነው። እብኑ ተይሚያ በጻፈው 7ኛው ሙጀለድ ላይ በያን አልተልቢስ ፔጅ 290 ላይ ሙሐመድ ምን ብሏል? አላህን ፀጉሩ ፍሪዞ ነው አረንጓዴ ለብሶ መናፈሻ ቦታ ቁጭ ብሎ አይቼዋለሁ አለ። እንዲሁም ደግሞ ሐዲስ ላይ ደግሞ አላህን ቆንጅዬ ሆኖ በራእይ አይቼዋለሁ አለ። ቆንጅዬ ሆኖ እጁን እንትኔ ውስጥ ከተተ አለ። እንትን ውስጥ ተዛ ጡቴንና እዚህ አንገቴ ድረስ ተሰማኝ ቅዝቃዜው የሚል አለ። ስለዚህ እንዴት ነው ኢንተርፕሬት የምታደርገው? ቪዥን ነው ብለህ ነው፣ ማንም አላየውም ብለህ ስለምታምን ማለት ነው። አሁን አላህን አሌስ ሙሐመድ አይቶታል ማለት ነው። ዳይሬክት ቪዥኑን ይሄ እይታ አድርገህ መወስደው ከሆነ ማለት ነው። እና እንደዛ ነው። ስለዚህ ለምሳሌ ለኢየሱስ ነው እንበልና ኢየሱስን ማየት አምላክን ማየት አይደለም ነው፣ በባህሪ ማለት ግን አይደለም። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 9-11 አካባቢ ላይ እኔን ያየ አብን አይተዋል ይላል። አይቶ ማሳሳየኝ ሲል ያ ማለት በባህሪ ማለት ግን አይደለም። በባህሪ አምላክ በፍጹም ሊታይ ስለማይችል ማለት ነው። ባህሪው አልተላበሰም ኢየሱስ። ባህሪው አልተላበሰም ማለት ባህሪ አለው። ያ ማለት ግን ባህሪ ከስጋ ተነጥሎ የሚታይ ስላልሆነ ማለት ነው። እናንተ ያውንም ወረስ ነው የሚሆነው እናንተ ጋር። ለምሳሌ ቁርአን ያለ ባህሪ ነው ትላለህ። ቁርአንን ግን እናያለን። ባህሪ እንዴት ነው ከቁርአን ከአካል ተነጥሎ የሚታየው? ወረስ ለእናንተ ማለት ነው። ለእኛ ግን ቀላል ነው። በያዘው ስጋ ግን ቁርአን ይታያል አይታይም? ቁርአን ይታያል አይታይም? ቁርአን ማየት እንችላለን። ቁርአን ምንድን ነው? ከኢየሱስ ጋር ምን አገናኘው? ቁርአን ያለ ቃል ነው፣ ንግግር አይደለም ቃል ነው። ንግግር አይደለም ቃል ነው። ንግግሩ ነው እንጂ። ኦኬ፣ ንግግሩ ምንድን ነው? ፍጡር ነው? አትሪቢዩቱ ነው እንጂ። አትሪቢዩቱን ከኢየሱስ ጋር ያወዳደርክ ነው። አትሪቢዩቱ ከአካሉ ይነጠላል እኮ። ገባኝ። ከኢየሱስ ጋር ያወዳደርከው ነው። ምንድን ነው? አልገባኝ። የራስህ ሎጂክ እንዴት እንደሚመጣ ላሳየህ። መጣም ለምሳሌ እኛ ቁርአንን እናመልካለን። ኢየሱስ ሁሉን የፈጠረ አምላክ ስለሆነ ከምንም ጋር አናወዳድረውም። ግን በምታምነው ሎጂክ እንዴት እንደሚጠልፍ ላሳየህ ማለት ነው እኮ። መመለስ ያቅተህ ነው። የመመለስ ያለማቃት ጉዳይ ሳይሆን ቅድም ብየዋለሁ። ወደኋላ ነው እንደዛ እያደረክ ነው። 3-4 ቅድም እንደዛ እያልክ ነበረ። መመለስ ያቅተህ ቁርአን እንደዚህ ነው እያልክ ሽፍት ብለህ እንትን አትበል። ኤኒዌይስ በባህሪ አምላክ አይታይም ስንል ምንድነው እሱ? በባህሪ ስንል ምን እያልን አስቀድሞ የነበረው በስጋ ሳይገለጥ ቃል አይታይም ብለን መጣንና ክርስቶስን ግን ምን አለን? በስጋ የተገለጠ ነው፣ እሱ በስጋ የተገለጠ አምላክ ነው ብለን ተናገርን። በመለኮታዊ ባህሪው አምላክ ግን መቼም አይታይም። ይህንን አጽንኦት ሰጥተን ተናግረናል።
ይበቃል። አመድ ጥያቄ አለ። አንድ ጥያቄ አመሰግናለሁ። አታጭበረብር። እሺ ጭንቅላት የሌለው ግን አታምልኩ። ጭንቅላት የሌለውን እግር ግን አታምልኩ። አጭበርባሪ ይላል። ባት አታምልኩ። ጭንቅላት የሌለውን ወገኖች፣ ጭንቅላት የሌለው አካል እንዴት ሰው ያመልካል? ቢኒ ጭንቅላት የሌለው ማምለክ እንዴት ታየዋለህ? አላህ ጭንቅላት የለውም፣ ባት ግን አለው። አመድ አለ ውረድ ወቀፍ ከሌላችሁ ጭንቅላት የሌለው አታምልኩ ወገኖች። አላህ ጭንቅላት የለውም። እስካሁን ድረስ ጭንቅላት ይኖረው አይኖረው አላወቁም። ጭንቅላት ይኖረው አይኖረው አይታወቅም። አላህ ማለት ነው። ይመቻችሁ። ደህና ደሩ።